ብዙ ጊዜ የሴቶች ድምጽ በስልክ ምናምን አይለይም። ትንሽ ከባድ ነው መለየት። አሁን ለምሳሌ የወንዶች ድምጽ ቢሆን ኖሮ አሁን የአብርሽን ድምጽ አብርሽ ቢደውልልኝ የአብርሽ ድምጽ ይታወቃል በስተክክል። አንተ የምትደውልልኝ ድምጽን የመለየት እንትን አለ። ግን ሴቶች የማስመሰለም ስለሚችሉ ድምጻቸው ደግሞ ቀጠን ስለሚል ምናምን ተመሳሰለብኝ ቪዲዮ ለመስራት እና በቃ ስታወራኝ የምር እሷ ነው የመሰለችኝ። እኔ ያህል እንትን ብዬ አይደለም ሞር ፎከስ ማድረግ የፈለኩት ጭንቀቷ ምንድነው የሚለው ላይ ነበረ እና አወሯት ምናምን በቃ ችግር የለውም በእኔ በኩል ማስተካከል የምችለውን ነገር ሙሉ አስተካክልልሻለሁ፣ ይሄን የሚያስጨንቅ ነገር አይደለም። እዛ ላይ ገብተው እኔ እንዳታለልኳቸው አይነት ነገር ነው የተሰማች የነበረው። እኛ ሄርሜላን ድምጽ አናውቅም እንዴ? በዚህ ልክ ለምን ታጭበረብራለህ? በዚህ ልክ ለምን ውሸታም ሆነ አስፈለገ? እንዴት እንደዚህ አይነት ነገር ትሰራለህ? ምናምን ብሎኝ በጣም ብዙ ስድቦች ነበረ ኮሜንት ላይ የቀረቡትና እኔም ከዛ በኋላ ነው ልጅቷ ማናት ብዬ ላጣራ ስገባ ብሎክ ተደርጋለሁ። ምክንያቱም ያን ቪዲዮ አየች፣ እሷ የምትፈልገውን ነገር ካደረገች በኋላ ወጣ ብሎክ አድርገኛለችና ድራማ አቀናብረን ውሸት እንትን ብለን ምናምን የምንሰራቸው ነገሮች የሉም እና ትላንት የተሰራው ነገር ፈጽሞ ልክ አይደለም። እኔ ባለማወቅ ነው ያን ነገር ያደረኩት። በእርግጥ ግን ፈጽሞ ልክ አይደለም። ቢሆንም ባይሆንም ግዴታ እናንተ መጥቼ ደግሞ ይቅርታ መጠየቅ አለብኝ። እናንተ ጅሉናችሁ ይሄን ነገር ማጣራት አትችሉም ምናምን ብዬ በዛ አይነት አንገል አይደለም የተሰራውና ብዙ ሰዎችም አካውንቴን ለማዘጋት ሪፖርት ምናምን ያደረጉ ነበር እና አሁንም በድጋሚ በጣም 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 ይቅርታ። ሰላም ውድ የተከበራችሁ የቻናላችን ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ባላችሁበት ሰላምና ጤና ይሁንልኝ። በጣም ተጠፋፍተናል ከናንተ ጋር። ዛሬ ደግሞ በአዲስ ቪዲዮ ተመልሻለሁና ትላንትና ወንድሜ ጀርሚ የለቀቀው ቪዲዮ ነበርና እኔም ከናንተ እኩል ነው ያየሁት ቪዲዮን። በጣም ሰርፕራይዝ ነው የሆንኩት። በጣም ነው ድንግጥ ያልኩት። እንዴት አይነት ስህተት ነው የሰራው? ደውዬለታለሁ፣ አውርቼዋለሁና በጣም በጣም የሚያናድ ስራ ነው የሰራው። ማለት ይሄ ለምንድነው ደውዬ በጣም ብዙ ነገር ነው ያወራሁት። ለፋን ያለ ንቀት ነው አያቁም ብለህ ነው ምንድነው የተፈጠረው ነገር? ለምንድነው እንደዚህ አይነት ስራ የምትሰራው ምናምን ብዬ በትክክል ማታ ላይ አውርቼዋለሁና እሱ የገለጸልኝ ነገር አለ። ማታ በስልክ ሳወራው እሱ ያወራኝ ነገር አለና በጣም ነው የደነገጥኩት ጋይስ። በእውነት ነው የምላችሁ። ስለ አንዳንዴ እንደዚህ አይነት ነገሮች በጣም ትንሽ ይረብሻሉ። አድማጭንም ተመልካችንም አለማክበር መስሎ ታይቷችኋልና እናንተ ያ ነገር እንዳልሆነና ይሄን ነገር ደግሞ በቪዲዮ ለእናንተ ማሳወቅ እንዳለበት አውርቼዋለሁ፣ በትክክል አውርቼዋለሁና እስቲ ደግሞ ደውዬለት ዛሬ ለምንድነው ይሄን ነገር ለሰዎቹ ለተመልካቾች ማትገልጽላቸው? ለነሱ ክብር ካለ ለነሱ አክብሮት ትክክለኛ እንትን ካለ መግለጽ አለብህ ብዬ አውርቼዋለሁ። እየጠበቅኩት ነው፣ ይመጣል። እንግዲህ እናንተም ሰብስክራይብ በማድረግ ላይክ በማድረግ ቤተሰብ እንድትሆኑ ብዬ ነግራችኋለሁና በእውነት በጣም የሚያናድ ነገር ነው ያው የተፈጠረው ነገር እና እንደውም እያየሁት ነው እየመጣ ነው ያለው። ከሱ አንደበት ደግሞ የተፈጠረውስ ምን በምክንያት እንደዚህ እንዳደረገ በትክክል ያብራራልናል ማለት ነው። እንዴት ነህ? ደህና ነህ? አለሁ እግዚአብሔር ይመስገን። ምን አለ? ሰላም ነው አለ። ቪዲዮ እየሰራው ነው ትላንት የተፈጠረውን ነገር ትላንትም በስልክ አውርቻለሁ። ምንድነው የተፈጠረው ነገር? ጀርሚ እንዴት እንደዚህ ታደርጋለህ? ለተከታዮች ክብር የለህም ወይ ምናምን ብዬ አውርቻለሁ እና አንተም ያለውን ነገር በትክክል አስረድተኸኛል፣ በተገቢው መንገድ አስረድተኸኛል። በምን ምክንያት ያ ነገር እንደተፈጠረ እንዴት እንደተፈጠረ አውርተኸኛል እና አንተ ከዚህ በፊት በእነዚህ አይነት ቪዲዮ አትታወቅም። ትክክለኛ ቪዲዮችን በመስራት ነው የምትታወቀው። ትክክለኛ ቪዲዮችን ስሜትን ታጋራለህ እና ከአብርሽ ጋርም ያለህን ነገር እናውቃለን። ያው እንደምትታወቀው ግልጽ ነው። ሄርሜላንም እንደምታውቃት ግልጽ ነው። ለምን ከዚህ ፊት ቪዲዮ አለ፣ ምንም ግልጽ ነው። ሰው ገብቶ የመጀመሪያ ቪዲዮን መመልከት ይችላል። ከአብርሽ ጋር ዳይሬክት ተዋወቃለህ፣ ሄርሜላንም ታውቃታለህ። እንግዲህ አንድ ላይ ምናምን ሰርታችኋል ምናምን አይደል? ስለዚህ እንዴት ነው ያ ነገር የተፈጠረው የሚለውን ነገር እስቲ ለተከታዮች ብታስረዳ። ሰላም እንዴት ናችሁ የቻናላችን ቤተሰቦች? ያው በመጀመሪያ በጣም 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 ከልብ ይቅርታ እንድታደርጉልኝ ጠይቃለሁ። ያው ትላንት የተፈጠረ አንድ ሚስቴክ ነበረ። ነገሩን ከመጀመሪያው ጀምሮ ልንገራችሁ፣ ያው የተፈጠሩትን ነገሮች ማለት ነው። ቴሌግራም ላይ ሄርሜላ በሚል ዩዘር አንድ የምታወራኝ ልጅ ነበረችና ኢንስታግራም ላይ ብዙ አትገባም እሷ እና ቴሌግራም ላይ አንድ ዩዘር መጣልኝ ሄርሜላ የሚል የሷ ፕሮፋይል ያለበት
ስቶሪዎች ብዙ ስቶሪዎች ያሉበት ምናምን መጣልኝ አንድ አካውንት። ከዛ በኋላ ቁጥሯን ሳይ ቁጥር የለውም ዩዘር ብቻ ነው ዩዘር ኔም ብቻ ነው ያለው። እና በኋላ ገባውና ሃይ እንዴት ነህ ጀርሚ ምናምን ላወራክ ፈልጋለሁ ምናምን አለች። ኦኬ ሄርሜላ ቆይተናል ካወራን በርግጥ። ከዛ በኋላ በቃ የሆነ ሜቢ የምታወራኝ ነገር ይኖራታል። ምክንያቱም ከዚህ በፊት በጣም ብዙ ነገሮችን አሳልፈናል ከሷ ጋር በመስሪያ ቤትም በጓደኝነትም በጣም ብዙ ነገሮችን አሳልፈናልና ኦኬ ፈልጋኝ ይሆናል ልታወራኝ ፈልጋኝ ይሆናል ብዬ ምን ነው ዛሬ በቴሌግራም እንዴት ነው ምናምን አልኳት። አይ ኢንስታግራም ትንሽ አክቲቭ ስላልሆንኩ ነው ቴሌግራም ላይ ማውራት እንችላለን ምናምን አለችኝ። በቃ ችግር የለውም እናውራ ምንድነው ምናምን አልኳት። እና ማውራት እንደምትፈልግ እንደጨነቃት ምናምን ነገር ነው ቴክስቱ የሚለው። እዛ በኋላ እሺ እንደዛ ከሆነ ቁጥርሽን ላኪልኝና ላውራሽ አልኩኝ። የድሮ ቁጥርሽ ይሰራልኛል? አይሰራም እሱ አዲስ ቁጥር ልስጥና በዚህ ቁጥር አውራኝ እኔን አለችኝ። እሺ ችግር የለውም እንደዛ ከሆነ ብዬ የሰጠችኝን ቁጥር ወሰድኩኝ። በዛ ቁጥር ማውራት ጀመርን ማለት ነው። ትላንት ነው ኦሬዲ የደወልኩላት ቀን አካባቢ የደወልኩላት። አሁን የሆነ ቦታ ላይ ነኝ አልተመቸኝም ለማውራትና ወደ ከሰዓት ደውልላለሁ አለች። ኦኬ ይሄ ነገር እንደዛ ከሆነ እኔ ስለተመልካቾች ያለውን ነገር ለምን አላሳያችሁ? በቴሌግራም ሊወልችልህ መጀመሪያ በቴሌግራም አወራን። ከዛ በኋላ ቁጥር ላከችልኝ። የላከችልኝ ቁጥር የአንቺ ቁጥር ነው ስላት አዲስ ሌላ ቁጥር ነው ይሄኛው የድሮ ቁጥር አይደለም ስትለኝ በቃ ሜቢ ሳልተውን ትችላለች ምናምን ብዬ ደወለች። ስደውልላት በመጀመሪያ የሆነ ቦታ ላይ ነኝ ለማውራት አይመቸኝም በኋላ ትንሽ ቆይቼ እደውላለሁ ወደ ከሰዓት አለችኝ። ኦኬ ምናምን ብዬ እኔም ትናንት ትንሽ ያመኝ ነበረ ቤት ነው ያልኩትና ለተመልካቾች ለምን አላሳያቸውም ሜቢ የጨነቃት ነገር ካለ እነሱም ይወቁት በሚለው ማለት ነው። በዛ አይነት እንትን ደወልኩላት። ከዛ በኋላ ማውራት ጀመርን። ያው ቪዲዮ ተለቋል እና እንደጨነቃትና ከአብርሽ ጋር ያለው ነገር ልክ እንዳልሆነ ከዛ በተጨማሪ ደግሞ አዳዲስ ነገሮች እንደተፈጠሩ እሷ ደግሞ ያው ለአብርሽ ፍቅር ስሜቷን ገልጻለች በስተክል። እሱ ደግሞ ይሄ ነው ብሎ አልነገራትም። እንደሚያፈቅራትም ወድሻለሁ ማላላትም አልወድሽም ማላላትም እና ያን ነገር አንተ ሜቢ ማጣራት ከቻልክ ማስተካከል ከቻልክ አውራለኝ ነው የቪዲዮ አይዲያ ሙሉ ቪዲዮ ላይ የምትለው ነገር እና ያው አንዳንዴ ደግሞ ብዙ ጊዜ የሴቶች ድምጽ በስልክ ምና አይለይም ትንሽ ከባድ ነው ለመለየት። አሁን ለምሳሌ የወንዶች ድምጽ ቢሆን ኖሮ አሁን አብርሽ ቢደውልልኝ የአብርሽ ድምጽ ይታወቃል በስተክል አንተም ብትደውልልኝ ድምጽን የመለየት እንትን አለ። ግን ሴቶች የማስመሰለም ስለሚችሉ ድምጻቸው ደግሞ ቀጠን ስለሚድም ምናምን ተመሳሰለብኝ ቪዲዮ ለመስራት እና በቃ ስታወራኝ የምርሷ ነው የመሰለችኝ። እኔ ያህል እንትን ብያርንም ሞር ፎከስ ማድረግ የፈለኩት ጭንቀቷ ምንድነው የሚለው ላይ ነበረ እና አወሯት ምናምን በቃ ችግር የለውም በእኔ በኩል ማስተካከል የምችለውን ነገር ሙሉ አስተካክልልሻለሁ ይሄን ያህል የሚያስጨንቅ ነገር አይደለም ብዬ ነው የተላኩትና እዛ ቪዲዮውን ማታ ላይ አፕሎድ አደረኩት። አልገባውም ጭራሽ ነው አፕሎድ አድርጌ የወጣው የሆነ ቦታ ነበርኩና አመሸው ወደ 4 ሰዓት 5 ሰዓት ስገባ የአገር ስድብ ነው ያለው ኮሜንት ላይ ኦዲየንስ በጣም የደበራቸውና እዛ ላይ ገብተው እኔ እንዳታለልኳቸው አይነት ነገር ነው የተሰማች የነበረው። እኛ ሄርሜላን ድምጽ አናውቅም እንዴ? በዚህ ልክ ለምን ታጭበረብራለህ? በዚህ ልክ ለምን ውሸታም ሆነ አስፈለገ? እንዴት እንደዚህ አይነት ነገር ትሰራለህ? ምናምን ብሎኝ በጣም ብዙ ስድቦች ነበረ ኮሜንት ላይ የቀረቡትና ያ ነገር ነው ያላስደበረኝም። ምክንያቱም ሰው የደረሰው የሰማው ነገር ሜቢ እኔም ከዛ በኋላ ነው ልጅቷ ማናት ብዬ ላጣራ ስገባ ብሎክ ተደርጋለሁ። ምክንያቱም ያን ቪዲዮ አየች እሷ የምትፈልገው ነገር ካደረገች በኋላ ወጣ ብሎክ አድርገኛለችና ይሄ ነገር ያወቅኩት እኔ ራሱ ማታ ከ5 ሰዓት ምናምን በኋላ ነው ላጣራ ስገባና ግዴታ ደግሞ ኮሜንቶቹን ሳነብ ብዙ ስድብ ነበረ። ሰውም ደግሞ እነሱ ማጭበረብር ማታላቸው ምናምን ይመስላቸውና እኔ ከዚህ በፊት እንዲያን ነገርም አድርጌም አላውቅም። ውሸት የሆነ ነገርም ሰርቼ አላውቅም። ያው አንተ አጠገቤ ነው ያለው ብዙ ጊዜ ቪዲዮ የሚቀርጸኝም እሱ ነውና አታልዬም እናንተን አጭበርብሬም አላውቅም። ውሸት የሆኑ ነገሮችንም አቅርቤ አላውቅም ለእናንተ ገባችሁ አይደል? የሚሰማኝና እውነት የሆኑ ነገሮችን አብዛኛው ጊዜ አብሮሽ ላይና ሩታ ላይ ሪአክት የምናደርገው ነው እናንተ እና በእነሱ ላይ የተሰማንን ነገር ነው የምናወራው እንጂ ድራማ አቀናብረን ውሸት እንትን ብለን ምናምን የምንሰራቸው ነገሮች የሉም። እና ትላንት የተሰራው ነገር ፈጽሞ ልክ አይደለም። እኔ ባለማወቅ ነው ያን ነገር ያደረኩት። በእርግጥ ግን ፈጽሞ ልክ አይደለም። ቢሆንም ባይሆንም ግዴታ እናንተ መጥቼ ደግሞ ይቅርታ መጠየቅ አለብኝ። ካልሰራው ልክ አልሰራውም ነው የገገሜ ምናምን ራሱ ሆናት ምናምን ብዬ መውጣት እችላለሁ። ግን ያ ልክ አይደለም።
ያዛልቀንም ነገር ስላልሆነ እናንተም ደግሞ እኛ እንደሞኛ አይተናችሁ እንደ ጅል አይተናችሁ እናንተን ለምናታለው ምንሰራው ነገር የለም እንደዛ እና ከዛ አንፃር ያያችሁ ሰዎች ከዛ እንግዲህ የተረዳችሁን ሰዎች ካላችሁ አሁንም በድጋሚ በጣም ይቅርታ። እኛ ከዛ አንግል አስቤያለሁ ምን የሰራሁት ሞር ጭንቀቷን ከተረዳው ደግሞ ለእናንተ ማሰማት ከቻልኩ በሚል ነው ያን ነገር የሰራሁት እንጂ እናንተ ጅሉናችሁ ይሄን ነገር ማጣራት አትችሉም ምናምን ብዬ በዛ አይነት አንገል አይደለም የተሰራውና ብዙ ሰዎችም አካውንቴን ለማዘጋት ሪፖርት ምናምን ያደረጉ ነበር እና ከማታ ጀምሮ ኖቲፊኬሽን ገብቶልኛል ጥራት ኢሜይሌ ላይ እና ያ ነገር ልክ አይደለም። ያው ይቅርታም ደግሞ አሁን ጠይቄያቸዋለሁ። ያው ይቅር እንደምትሉኝ እርግጠኛ ነኝ ባለማወቅ ስላደረኩት ነገር ነው። ልብን ያላችሁ ይቅርታ ያደርጉልኝ በደም ምክንያቱም እስካሁን የተከተላችሁኝም ወዳችሁኝ ፈቅዳችሁ ስለሆነ ስተት ከሰራው ኦሬዲ ወጥቼ ይቅርታ መጠየቅ ሰው ነኝ ግግም ማለት ነው ሁላችሁም ነውና በዚህ አጋጣሚ ይቅርታ ጠይቄያለሁ። ሪፖርት የምታደርጉ ሰዎች ቻናሉ የተለፋበት ነውና ፕሊዝ ሪፖርት አታድርጉ። ከዚህ በኋላም በጣም ብዙ የምንሰራቸው ነገሮች ጥሩ ነገሮች ስላሉ በዚህ እስካሁን ባይዜ ገንዘብ ሰርቼበት አይደለም የና አካውንት ይሰራ ያሉት ስለምወድ መስራት ስለምፈልግ ፓሽኑም ስላለኝ ይሰራ ያሉት እንጂ እኔ የተለየ ጥቅም አግኝቼበታለሁ ዩቲዩብ ላይ አሁንም ቤት እንቀሳቀስ ያለሁትና ከዛ አንግል ተረዱት። እኛም ብዙ መስራት የምንፈልጋቸው ነገሮች አሉ ፊውቸር ላይ ያ እንደና አብርሽም ትልቅ ዩቲዩበር መሆን እንፈልጋለንና ከዛ አንግል ተረድታችሁ ያው ሪፖርት ባታደርጉብኝ እና ይቅርታ ብታደርጉልኝ ነው። እኔ በነገራችን ላይ ይሄን ነገር የምመለከተው እንዴት ነው በጣም እውነት ደስ ነው ያለኝ ማለት ኮሜንቶችን ሳነብ ሁላችሁም የተሰማችሁ ነገር እያወራችሁ ነው። ይህም ምንድነው የሚያሳየው የሰጣችሁትን ትኩረትና ቤተሰባዊነት ተሰምቷችሁ እንዴት እንደዚህ ታደርጋለህ ማለታችሁ በጣም አፕሪሺየት የማደርገው ነገር ነው። በጣም ተገቢና ትክክለኛ ነገር ነው። ለምን እናንተ እኮ ምንም ችግር ግድ አይሰጠኝም ትክክለኛ ነገር አወራህ አላወራህ ግድ አይሰጠኝም ማለት እኮ ትችላላችሁ፣ መብታችሁ ነው። ነገር ግን እንደዛ አይሆንም። ይሄ ልጅ በትክክለኛ መንገድ እየሄደ ካልሆነ በትክክለኛ መንገድ እየሄደ አይደለም እንመልሰው፣ መረጃውም ትክክል አይደለም፣ ለሰው እየደረሰ ያለው ነገር ተገቢ ነገር አይደለም ብላችሁ አክብራችሁ ኮሜንት መስጠታችሁ በጣም ተገቢና ትክክለኛ ነገር ነው። የሰው ልጅ ሲያጠፋ መመለስ አለበት። ትክክለኛ ስራ እየሰራ ካልሆነ ትክክለኛ ስራ እንዲሰራ ሊነገረው ይገባል። እንዲያረጋችሁ ኮሜንት የጻፋችሁ ጠቅላላ በእውነት ፍቅራችሁን ያዩት በጣም ትክክለኛና ተገቢ ነገር። ይሄን ቪዲዮ ወደ 10,000 ምናምን ሰው አይቶታል። ወደ 100 ምናምን ሰው ደግሞ ኮሜንት አድርጎበታል። ያ ማለት የዚህን የወንድማችንን ትክክለኛ ነገር ከፍታ የምትፈልጉ ሰዎች ናችሁና ያን ነገር በጣም አፕሪሺየት አደርጋለሁ። ስለዛ ደግሞ በጣም አመሰግናለሁ እና እንደዚህ አይነት ነገር እንደማይደገም ቃል ትገባለህ ማለት ነው። ያ ወንድሜ ነው ማታ አውርቶኛል፣ ያለውን ነገር ማታ በትክክል አውርቶኛልና እናንተም ደግሞ በጣም ተከፍታችሁ ቀር ብሏችሁ ከሆነ ለእናንተ ለመመቶ ይቅርታ አይጠይቅም በሚል እሳቤ ተነሳስቼ ነው የደወልኩለት። እና ጋይስ ከዚህ በኋላ በጣም በትክክለኛ ቪዲዮዎች እንደሚመለስ ያው አሁን ጋር አውርቷችኋል። አካውንቱንም ሪፖርት ባታደርጉበት በጣም ጥሩ ነገር አይደለም። ይሄ ቀደም እሱ እንዳለው ነው በጣም ብዙ የተለፋበት አካውንት ነው። ገብቷችኋል አይደል? ብዙ ተሰርቶበታል፣ ብዙ ተለፍቶበታል። ይህን ነገር ባታረጉና ቀጣይ ደግሞ ቆንጆ ስራዎችን ስናጠፋ እንዲሁ ያረማችሁን ትክክለኛ ነገር ደግሞ ስንሰራ በጣም አፕሪሺየት እያደረጋችሁ ቪዲዮ ላይክ እያደረጋችሁ እንዲሁም ሼር እያደረጋችሁ እንደሆነ እያየን ነው። ይህ ነገር ይቀጥል፣ ይህ ነገር ይበርታ ነው የምንለው። በቀጣይ ደግሞ በጣም ባሪፍ ቪዲዮዎች እንመጣለን። ወንድማችን ይቅርታ አድርገንልናል። ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ ማድረግ እንዳይረሳ። ሰላም።